አንድ እግር ኳስ ክለብ በሀገሪቱ ባለው ትልቅ የውድድር መድረክ መሳተፍ ሁሌም የመጀመሪያ ዓላማው ነው። ለዛም ክለቦች ከታችኛው የሊግ እርከኖች ወደ ፕሪሚየር ሊግ ለማደግ ውድድራቸውን ያደርጋሉ። ሀላባ ከተማና ጋሞ ጨንቻ ከ2018 የኢትዮጵያ ከፍተኛ ሊግ ወደ 2019 የኢትዮጵያ ፕሪሚየር ሊግ ማደጋቸውን አረጋግጠዋል። በተለያዩ ሁኔታዎች ውስጥ ነው ክለባቸውን የሚደግፉ ደጋፊዎችና የክለቡ አባላት የክለባቸውን ከፍታ እንደመመልከት ደስተኛ የሚያደርጋቸው ነገር የለም። ዛሬ ላይ እዚህ ደርሰናል። በእድሜያችን ተንከራተናል። ብዙ ነገር አይተናል። ከህይወት እስከ መጥፋት ድረስ ህይወት ከመጥፋት አልፎ ደግሞ ስቃያቶች አሉ። ሀገር ለሀገር መንከራተት አለ። በባዶ ሆድ መዞር አለ። አንድ ህፃን እያለን የጀመርነው በጣም እጅግ በጣም አሁን ሰው እያለቀሰ አይታል። እዛ ሜዳም እዚህም ያ አይነት ስሜት ነው የተሰማን። በጣም እጅግ በጣም ደስ ብሎናል። እነዛን እያስታወስን በጣም እንትን እያልን ነበር። እነሱ አይቶ ሆኖሮ ባዩት ብለን ስሜታዊ ሆነናል። በጣም ግን ደስ ብሎናል። ስሜቱ በጣም ከባድ ነው። ብዙ ዋጋ የተከፈለለት የደም ዋጋም ነው። ብዙዎችን በህይወት አተናል። ብዙዎችን ደግሞ አካል ጉዳተኛ ሆነ ሁሌ ስናይ የምናስታውሰው ከ25 ዓመት በላይ የነበረ ልፋታችን የብዙ ሰው ዋጋ ስለሆነ ቃላት ያጥረኛል። ከማንኛውም ነገር በላይ በጣም ደስ ብሎኛል። እጅግ በጣም ደስ የሚል ስሜት ነው ያለው። ሀላባ ለ25 ዓመት እዚህ ወደ ፕሪሚየር ሊግ ለመግባት ትልቅ ልፋት፣ ድካም፣ ትጋት ሲያደርግ የነበረ ቡድን ነው። ኦልሞስት ለሶስት ጊዜ በተለያዩ በአገሪቱ ውስጥ በሚደረጉ የብሔራዊ ሊግ ውድድሮች ጫፍ ላይ ደርሶ ማለት ነው ጫፍ ላይ ደርሶ ሳይገባ ቀርቷል። በዘንድሮ ዓመት ደግሞ እጅግ በጣም በሚያረካ መልኩ ፕሪሚየር ሊግ ላይ መሳተፍ ብቻ ሳይሆን የዚህ ብሔራዊ ሊጉንም ሻምፒዮን በመሆን ወደ ፕሪሚየር ሊጉ ተቃልቧልና እጅግ በጣም ትልቅ ስሜት አለው። ትልቅ ደስታ ነበር። ዛሬ አይጠየቅም ሁላ ማለት እንደዚህ ለመግለጽ በቃላት ራሱ ለመግለጽ የማይመች ስሜት ነው። በጣም ደስ የሚል ነበረ። አልহামዱሊላህ ፕሪሚየር ሊግ ገብቶ ሻምፒዮን ሆኖ ዛሬ አቀባበል አድርገናል። በጣም ደስ የሚል አቀባበል ነበር የተቀበለው ህዝቡ በአንድነት ሆኖ ብሔር ቀለም ሳይለየው ዛሬ ደስ የሚል አቀባበል ነበር የተደረገላቸው። አልহামዱሊላህ ተሳክቶልናል። እውነት ስሜቱ ወደር የሌለው ስሜት ነው። የህይወት ዋጋ የተከፈለበት ነውና በቅብብሎሽ የመጣ ቲም ነውና ይሄ እጅግ የሚያስደስት ለበርካታ አመታት ስንጠብቀው የነበረ ውጤት ነውና ይሄ በመሳካቱ እጅግ ደስተኛ ነኝ። ስሜቱ በጣም ከባድ ነው። በጣም ብዙ ጊዜ የተለፋበት ነው። የህይወት መስዋዕትነት ጭምር የተከፈለበት ነው። በጣም ትልቅ ልፋት ነው የነበረውና አሁን ስንናገረው ቀላል ሊመስል ይችላል፣ ግን በጣም በትውልድ ሽግግሮች ነው ያው እዚህ ድረስ የደረሰው። በዚህ ክለብ ላይ ብዙ ሰዎች ብዙ ዋጋ ከፍለዋል። ከመጫወት ከመደገፍ በገንዘባቸው በሐሳባቸው ይሄን የመሰለ ስቴዲየምን በመገንባት ብዙ ልፋት የተለፋበት ነውና ለዚህ ህዝብ ከዚህም በላይ ይገባዋል ብዬ ነው ማስበው። ታውን ይሄ ነው ብዬ አልነግርህም። ምክንያቱም በጣም የሀላባ ህዝብ ከየትኛውም ክለብ በቃ ኢትዮጵያ ላይ ቀደምት ከሚባሉ ክለቦች እኩል የሞከረ ክለብ ነው። ይሄንን ደስታ ደግሞ ዘንድሮ በሁለቱም ፕሪሚየር ሊግ በመግባቱም የአሸናፊዎች አሸናፊ ዋንጫ በማንሳትም ይሄንን ህዝብ የተካሰበት ነው። እዚሁ ተወልደ አድገ እዚሁ ክለብ ላይ ደግሞ ለረጅም አመት ተጫውተ ማሳካት ያልቻልከውን ነገር ልክ አሰልጣኝ ሆነ ስታገኘው በቃ መግለጽ ከምችለው በላይ በጣም ከባድ ስሜት ነው። ዛሬ ላይ ከነማው ካለበት ደረጃ ወጥቶ በፕሪሚየር ሊግ ደረጃ ላይ ከፍ ብሎ እንዲታይ የህዝቡ ከፍተኛ የሆነ ፍላጎትም ነበርና በዚህ መሰረት ዘንድሮ ሊሳካ ችሏል። ያን ውጤትን መሰረት በማድረግ ህዝቡ ላይ የነበረው ደስታ በጣም ከፍተኛ የሆነ ደስታ ነበር። ስፖርት ከመዝናኛነቱ ባሻገር በማህበረሰቦች መካከል አብሮነትና አንድነትን ለመፍጠር ትልቅ አጋጣሚ እየሆነ ይገኛል። የሀላባ ከተማ እግር ኳስ ክለብም ወደ መቀመጫው ሀላባ ከተማ ሲጓዝ በተለያዩ አካባቢዎች አቀባበል ተደርጎለታል። የአብሮ መኖር እሴትን በጣም የሚያሳይ ነው። ይሄ በጣም ደስ የሚል ነበር። ፍቅራቸው በተለይ ቡታጅራ ላይ ተደረገልን፣ በዛውም ሊኮራቤ ላይ ተደረገልን በጣም የሚገርም ነበር። እንደኛ አድርገን ይሄን ስንቀበል ቀጣይ ያለው የማህበረሰባችን ትስስር በከፍተኛ ሁኔታ ያጠናክራል ብለን እናስባለን። እንዲሁም ደግሞ እኛም ጋር ላለው ስፖርት ትልቅ መነቃቃትን የሚፈጥርና ቀጣይ ይሄንን ፈለግ ተከትሎ ስፖርቱ ላይ ትኩረት አድርጎ መስራት እንድንችልም የሚያግዝ ነው ማለት ነው። ኳስ ብሔረሰቦችን ከብሔረሰብ ጋር ያገናኛል፣ ግለሰቦችን ከግለሰብ ጋር ያገናኛል፣ ሀገርን ከሀገር ጋር ያገናኛል። ስለዚህ ይሄ ኳስ በእንደዚህ አይነት ትስስር እየሄደ የሀላባን ህዝብን ከማስተዋወቅ አንፃር የሀላባን ባህልን ከማስተዋወቅ አንፃር አካባቢ ላይ ያሉ ጉዳዮችን ከመሸጥ አንፃር ሰፊ የሆነ
ጠቀሜታ ነው አለው። ሀላባን ከሌላው ማህበረሰብ ጋር ማስተሳሰርን ሀላባን ከሌላው አካል ጋር ግንኙነትን ማጠናከርና አንድነትን መተሳሰብን የሚፈጥርና ይሄ ፋይዳ ቀላል ነገር አይደለም። ከታችኛው የሊግ እርከን ወደ ላይኛው የሊግ እርከን የሚያድጉ ክለቦች በሊጉ ተፎካካሪና ጠንካራ ሆነው እንዲቀጥሉ ማድረግ ሌላኛው የክለብ አመራሮች ቀጣይ ስራ ነው። በቅርቡ የራሱ ስቴዲየም ባለቤት የሆነው የሀላባ ከተማ ምን እቅድ አለው? አንዱ ለእግር ኳሳችን ወይንም እግር ኳስ ክለባችን ምቹ ሁኔታ በመፍጠር ያልኩት ስቴዲየም ነው። አንዱ ማለት መጫወቻ አካባቢ ስፍራ የመዘጋጃት ምቹ ማድረግ ከዛም አልፎ ደግሞ ሌሎች አካባቢዎች ሌሎች ጨዋታዎችም እንዲስብ የስፖርት ቱሪዝም ከተማ ለማድረግ ቁሊቶ ከተማ ላይ ብዙ ጥረት ተደርጓል። በዚህ መነሻ የሀላባ ኢንተርናሽናል ስቴዲየም እንገነባለን ብለን በ3 ፌዝ እንገነባለን ብለን ጀምረናል። በዚህ መልኩ ቀሪ ስራዎችን በማጠናከር እና በመስራት የፕሪሚየር ሊግ ጨዋታንም እናስተናግዳለን የሚል እቅድ ይዘን እየሰራን ነው። አንዳንድ ቀሪ ስራዎች አሉ። እሱን ጨርሰን እንደተለመደው ህዝባችን አስተባብረን አገር ውስጥም አገር ውጭም ያለውን አስተባብረን ፕሪሚየር ሊጉን ራሱ አንዱን እኛ እናስተናግዳለን የሚል እቅድ ይዘን እየሰራን ያለ ነው። አሁን ያው እቅዳችን ሊጉ ላይ መቆየት ነው። 2-3 አመት በጥሩ ፕሪፎርም አድርገን ሊጉን በደንብ ለምደን በደንብ ያሉንም ልጆች አቆይተን በጎደሉም ቦታዎች ላይ ደግሞ ያው የተሻሉ የምንላቸው ልጆች ያዝናቸው አሉ። እነዛን ልጆች በማነጋገር ወደ ቲሙ አምጥተ ነው ቲሙን ስቴብል ማድረግ ነው መጀመሪያ እቅዳችን እያልን በጊዜ ሂደት በተያዙ የክለቡ 10 አመት እቅድ አለ። በዛ 10 አመት እቅድ ውስጥ ቲሙን ሻምፒዮን ለማድረግ ነው የምናስበው። ክለቡ በቀጣይ ከገቢ ጋር በተያያዘ ችግር እንዳይገጥመው ምን ለማድረግ ታስቧል? ረጅም አመት ነው የሆነው በመንግስት ነው ሲደገፍ የነበረው። አብዛኛውን ፓርት ያው 100% በሚባል ደረጃ በመንግስት ፋይናንስ ነው ሲረዳ የነበረው። ያው እግር ኳስ ደግሞ በመንግስት ፋይናንስ ብቻ ሲረዳ በቂ አይደለም። አሁን ህዝባዊ መሆን አለበት ክለቡ። ይሄንን ህዝባዊ አድርገን ባለቤት ሰተነው ባለቤት አግኝቶ ይሄንን ክለብ ቀጣይ በአፍሪካ ደረጃ ነው ማየት ያለብን። ይሄንን ለማድረግ ደግሞ ህዝቡ ከክለቡ ጎን መሆን አለበት። ሁሉም የኔ ነው ሀላባ ከነማ የማን ነው የኔ ነው ማለት አለበት። ተፎካካሪ እንዲሆን በጣም ብዙ ስራ ይጠይቃል። በጣም ኳሱ ዘርፍ ላይ ስፖርቱ ዘርፍ ላይ ህዝባዊ መሰረት ማዝ መቻል አለበት። ይሄን ለማድረግ ውይይትም ይፈልጋል። ውይይት መነሻ የሆኑ ውይይቶች ይፈልጋሉና የጋራ የሆነ አቋም የጋራ የሆነ እቅድ ተይዞ ከተመራ በደንብ በሚፈለገው መልክ አይደለም በሀገር ደረጃ ተወዳዳሪ ሳይሆን አልፎ በአፍሪካ ደረጃ ተወዳዳሪ እንዲሆን ማድረግ ይቻላል። ስለዚህ ይሄን ለማድረግ ደግሞ የራሱ ሆነ እቅድ ይኖረዋል። ሁላችንም የድርሻችንን በመወጣት ኢኮኖሚካሊ በመደገፍ ቀጣይነት እንዲኖረው ሰስቴን እንዲያደርግ ማድረግ ያስፈልጋል። ሌላኛው ደግሞ ፕሪሚየር ሊግን የሚመስል ክለብ እና አደረጃጀት ነው ማለት ነው። በሌላ መንገድ አደረጃጀቱን ማጠናከር፣ ፋይናንሻሊ ማጠናከር፣ ከዛ ተፎካካሪና ተወዳዳሪ ሆኖ ፕሪሚየር ሊግ ላይ እንዲቆይ ማድረግ ያስፈልጋል። ይሄንን ደግሞ ለማድረግ መዋቅሩ የክልሉ መንግስት ከፍተኛ ኮሚትመንት ስላለው በዚህ ረገድ ስራዎች መሰራት አለባቸው። ሀላባ ከተማ የማዕከላዊ ኢትዮጵያ ክልል ሁለተኛ ተወካይ በመሆን ወደ ኢትዮጵያ ፕሪሚየር ሊግ አድጓል። ክለቡን ለማጠናከር ተግባራዊ እንቅስቃሴዎች የተጀመሩ ሲሆን የማዕከላዊ ኢትዮጵያ ክልል በፕሬዝዳንቱ ዶክተር እንዳሻው ጣሰው አማካኝነት ለክለቡ ዘመናዊ የመጓጓዣ ባስ ለመስጠት ቃል ገብተዋል። የተለያዩ አካላትም የገንዘብና የቁስ ድጋፍ እያደረጉ ይገኛሉ። ክለቡ እንዲጠናከር ሁሌም ከጎናችሁ ነን። ለመጀመሪያ የዚህ ድል ተቋዳሽ ስለሆን የስፖርት ክለቡን ለማጠናከር የዞኑ አስተዳደር እና የወራቤ ከተማ አስተዳደር በጋራ በመሆን ግማሽ ሚሊዮን ብር ድጋፍ ለማድረግ ቃል ይገባል።